ትላንት ከስራ በጊዜ ነበር የወጣሁት ከአክስቴ ጋር ዕቃ ወስጄ ለእናቴ ለማድረስ። አክስቴ ቤቷ እንደደረስኩ ቡና ፍልታልኝ ብዙ ተጫውተን የተደጋጋሚ አግቢ ምክሯን ለግሳኝ ዕቃውን ሰጥታኝ ተሰናብቻት ታክሲ ለመያዝ ወደ ታክሲ ተራ አቀናሁ። ስደርስ የነበረው ሰልፍ አይወራ። ትንሽ ሰልፉ ላይ እንደቆምኩ ሰማዩ ማስገምገም ጀመረ። ከዛም አልፎ ማንጠባጠብ ቀጠለ። ጥላዬን ዘረጋዋት። ድንገት አንድ እጅ ከትከሻዬ ላይ አረፈ። ማስጠለል ባህላችን ነው ቆንጅዬ ብሎ ጥላውን ተቀብሎ እጁን ትከሻዬ ላይ ጣል አረገ። ምንም አላልኩም። በስሱ ፈገግ አልኩለት። አጸፋው መለሰልኝ። ሲስቅ ያምራል። ብዙ ጊዜ የማውቀው ያህል ተሰማኝ። ሊያወራ አፉን በከፈተ ቁጥር ማሽካካት ጀመርኩ። ዝናቡ በጣም እየጠነከረ መጣ። ታክሲውም የውሃ ሽታ ሆነ። ትንሽ እንጠብቀውና ካልሆነ ራይድ ይዘን እንሄዳለን፣ አንቺ አንዴ ጥላውን ያዢ አለኝ። እኔም ተቀበልኩት። የለበሰውን ጃኬት አወለቀው። ምን ሊያደርግ ነው በዚህ ብርድ? ሞቆት ነው አልኩ ለራሴ። በረደሽ አይደል ብሎ አለበሰኝ። ጠላታችሁ ውርድ ይበል ልቤ ሸርተት አለ። ኧረ በጭራሽ ምን እያረክ ነው? እኔ አልበረደኝም እኮ። ቃል ጠፋኝ። ከንፈርሽ እኮ እየተንቀጠቀጠ ነው። እኔ ደህና ነኝ ነይ እንደውም ብሎ ከሰልፉ ላይ አስወጣኝ። ተከተልኩት። ጥላሁን ያዥ ብሎ በዝናብ ላዳ ታክሲ አናግሮ መጣ። ከኋላ ተቀመጥን። እኔን በረደሽ አይደል? አይዞሽ ወደ ራሱ አስጠጋኝ። የሆነች አሻንጉሊት ሆኛለሁ። ወይኔ ምዕራፍ! ብዙ ያወራል። ሲያወራ አይኖቹ ይርገበገባሉ። የቀይ ዳማ መሆኑን አስተዋሉ። በነገራችን ላይ አታወሪበትም እንጂ ድምፅሽ ያምራል አለኝ። ፈገግ አልኩኝ። የያዘ ይዞኝ እንጂ ለመቀደድ ማን ብሎኛል በውስጤ። ብቻ ስለ ልጅ ነገ ስለሚኖረን ግንኙነት ምናምን እሱ እያወራ ራሴን መዳር ጀመርኩ። በቃ ከናክስቴ ጭቅጭቅ ልድን ነው። በውስጤ ደስ አለኝ። እንዴት እንደሆነ እንጃ። ደረስን። በሸው እዚህ ጋ ነው አይደል የምትወርጂው ቆንጅት አለኝ። አዎ ሂሳብ አልኩ። ቀድሜ ከፍያለሁ ብሎ ቀድሞ ወርዶ እጁን ዘረጋልኝ። በቃ አንቺ ልጅ ልውልሽን አግኝተሻል አልኩት ራሴን። ትንሽ እርምጃ እንደተራመድን ስልኩ ጠራ። ሄሎ ወዬ እናቴ እንዴት ነሽ? አሁን ደረስኩ። ብታይ ዝናቡ አንዲት ቆንጅዬ ልጅ አስጠልላኝ፣ እሷ ባትኖር ሞቸብሽ ነበር። መጣው ጠብቂኝ ልሻገር ነው። እሺ ፍቅር መጣው። እኔ ዞረብኝ። ወይኔ ልጅት! በቃ ቻው እማ በጣም አመሰግናለሁ ብሎ ጉንጬን ሳም አርጎ ሊሻገር ሮጠ። ልቤም አይኔም ተከተሉት። ጥላና መዘዞቹ ማራኪ ወግ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው